የፍቅር ጥያቄን አልተቀበልሽኝም በማለት ከባድ የአካል ጉዳት ያደረሰው ተጠርጣሪ ክስ ተመሰረተበት። ተጠርጣሪው ግለሰብ የወንጀል ድርጊቱን የፈጸመው በለሚኩራ ክፍለ ከተማ ወረዳ 6 አራብሳ አካባቢ ነው። የለሚኩራ ክፍለ ከተማ ፖሊስ መምሪያ የወንጀል መርማሪ ሳጅን ቢኒያም ዘለቀ እንደተናገሩት የግል ተበዳይም በተደጋጋሚ ጊዜ ሲያስቸግራት የመኖሪያ አካባቢዋን ብትቀይርም ያለችበት ድረስ ተከታትሎ በመሄድ በመዶሻ ግንባሯን በመምታት ጉዳት አድርሶባት ከአካባቢው ቢሰወርም ፖሊስ ተጠርጣሪውን በመያዝ ተገቢው ምርመራ በማጣራት የምርመራ መዝገቡን ለአቃቤ ሕግ በመላክ ክስ እንደተመሰረተበት ተናግረዋል። የግል ተበዳይ በሰዓቱ ወደ ቤተክርስቲያን እየሄደች በነበረችበት ሰዓት አሁን ተጠርጣሪ የሆነው ከዚህ በፊት የግል ተበዳይን በዛው ክፍለ ከተማ ወረዳ 9 አካባቢ የሚያቃትና የፍቅር ጥያቄ ያቀረበላት ሲሆን የግል ተበዳይም የፍቅር ጥያቄውን አልቀበልም በማለት ተደጋጋሚ ዛቻ ሲዝትባት ስለነበረ ራሷን ሌላ ቦታ ቀይራ በምትኖርበት አራብሳ አካባቢ ያገኛትና በመዶሻ ጭንቅላቷን በመምታት ከባድ ጉዳት ያደረሰ በመሆኑ ምርመራ መዝገቡን ለክፍሉ አቃቤ ሕግ በማቅረብ የክፍሉ አቃቤ ሕግም ክስ መስርቶበት የፌደራል የመጀመሪያ ደረጃ ፍርድ ቤት ተጠርጣሪን በማረሚያ ሆኖ ጉዳዩ እንዲከታተል የወሰነ በመሆኑ ህብረተሰቡ ዛቻና ማስፈራራት ሲያጋጥመው እንደ ቀላል ነገር መመልከት እንደሌለበትና አለመግባባቶች ሲያጋጥሙ ጥንቃቄ ማድረግና ለፖሊስ ማሳወቅ እንዳለባቸው መርማሪው ሳጅን ቢኒያም ዘለቀ በመልእክታቸው አሳስበዋል። እንደነኛ አይነት ከባድ ወንጀሎች መነሻቸው ዛቻ ነው። ዛቻዎች እያደጉ ትልልቅ ወንጀሎች ሊሆኑ ስለሚችሉ የወንጀል ትልቅና ትንሽ ስለሌለው ሪፖርት በማድረግ ሊፈጠሩ የሚችሉ ከባድ ወንጀሎችን ከምንጩ ማድረግ እንችላለን ማለት ነው። ተመልካቾቻችን ለአሁኑ ወደ እናንተ ያደረስነው መረጃችን ይህን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። በቀጣይም አስፈላጊ የሆኑ የጥንቃቄ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።